ዱዓ እና ተግባር ከልብ አዳምጠን ልንተገብረው የሚገባ ጉዳይ። አንድ ሰው ባልንጀራውን ውሃ እንዲያቀብለው ቢጠይቅ ሲሰጠው እምቢ ቢልና እንደገና ደግሞ ቢጠይቅ አሁንም ሲሰጠው እምቢ ቢል ይህንኑ ደጋግሞ ቢፈጽም ድርጊቱ አላጋጭ ወይም እብድ አያሰኘውምን? አንዳንድ ሰዎች ፋቲሐን በየቀኑ ደጋግመው ይቀራሉ። በውስጧም ኢያከ ናዕቡዱ ወኢያከ ነስተዒን፣ ትርጉሙም አንተን ብቻ እናመልካለን በአንተ ብቻም እንገዛለን ማለት ነው። ማለትም አምላካችን ሆይ ለአንተ ብቻ እንተናነሳለን እያሉት ነው። በተጨባጭ ግን ለፍጡራን ሲተናነሱና ሲዋረዱ ይስተዋላሉ። በአንተ ብቻ እንታገዛለን ይላሉ በምላሳቸው። በተጨባጭ ግን አንዳች ችግር ሲያገኛቸው ከአላህ በፊት የሰዎችን እገዛ ይጠይቃሉ፣ ወደ እነርሱ ይዋደቃሉ፣ አላህንም ይዘነጋሉ። ቀጥሎም እህዲና ሲራጥ አልሙስተቂም ይላሉ። ቀጥተኛውን ጎዳና ምራን ማለት ነው። ወደ አላህ መመለስን ይለምናሉ። በተጨባጭ ግን በወንጀል ውስጥ ተዘፍቀው ይታያሉ። አራጣ፣ ዝሙት፣ ውሸት፣ ሐሜት፣ ነገር ማሳበቅ፣ ሽፍጥና ጥላቻ ቀልባቸውን ሞልቶታል። አላህ የከለከለውን ማየት ሕይወታቸውን ሸፍኖታል። በዚህ ዐይነት መልኩ ከአላህ ፊት የሚዋሹና አላህም በቀን ለበርካታ ጊዜ የሚያታልሉ ወገኖች ተግባራቸው ባልንጀራውን ውሃ እየጠየቀ እምቢ እንዳለው እብድ ወይም አላጋጭ ዐይነት አይደለምን? ወይስ ወንጀላችን በዝቶ ኀጢአቶች በርክተው በቃልና በተግባር መካከል ሊኖር የሚገባውን ግንኙነት በጥሰውታል? ዱዓዎች ሰበቡን ማድረስን ግድ ያደርጋሉ። አላህን መቃናትን የለመነ የመቃናት ሰበቦችን ማድረስ አለበት። እዝነቱንና ምሕረቱን የለመነ እነዚህን ጸጋዎች ለማግኘት የሚያስችለውን ሰበብ ማድረስ ተገቢው ነው። ወሰላም አሌይኩም ወረሕመቱላሂ ወበረካቱሁ። ሁላችንም አላህ ይርዳን። አላህ ቀልባችንን ይሰብስብልን። ወሰላም አሌይኩም ወረሕመቱላሂ ወበረካቱሁ።